ይህ ድንቅ ነው። ታላቅ ታምራት በአማራ ክልል ተፈጥሯል። እንደ አንድ ልናስብ፣ እንደ አንድ ልንናገር፣ በአንድ እዝ ልንመራ፣ በአንድ አደረጃጀት ልንዋቀር ረጅም ትግል አድርገናል። ትግሉም ፍሬ አፍርቶ አዝመራውም ጎምርቶ እሸቱን ለመብላት ችለናል። በዛሬዋ ቀን መላው የአማራ ሕዝብ ትንሣኤውን አውጇል። ከጫካ ወጥተን 4 ኪሎን ስንቆጣጠር ይህንን ቀን የድል ቀናችንን አድርገን መታሰቢያ እንዲሆን በመላው ኢትዮጵያ ላይ እንወስናለን። በዚያች ዕለት ስራ ተዘግቶ ጭቁን ህዝቦች እረፍት የሚያገኙበት ዕለት ይሆናል። ከወራት በፊት በነበረው የህወሓት የ5 ቀን ስብሰባ ላይ በመቀሌ ሁሉም ነገር ዝም እንዲል ተደርጓል። የጥልቅ ተሃድሶ እናደርጋለን በሚል በሰማዕታት አዳራሽ ከትግራይ ክልል የተውጣጡ በመቶዎች የሚቆጠሩ ነዋሪዎች ከህወሓት ከፍተኛ አመራሮች ጋር እየተወያዩ በሚገኙበት ሰዓት ድንገት ሁሉም ነገር ዝም አለ። መድረኩን የሚመሩት የትግራይ ክልል ጊዜያዊ አስተዳደር የሆኑት ታደሰ ወረደ ማይካቸውን አጥፍተው ጠረጴዛ ላይ አስቀመጡት። ፊት ለፊታቸው የተቀመጡት ተሰብሳቢዎች እየተፈጠረ ባለው ነገር ግራ ተጋብተዋል። ታደሰ ወረደ የሚጠብቀው ነገር ስለነበር ምንም አይነት የድንጋጤም ሆነ የመገረም ፊት አላሳየንም። አብሯቸው የተቀመጡት ደብረጽዮንና ፈትለወርቅም ምንም አይነት የመገረም ስሜት አይስተዋልባቸውም። ህዝቡ ምን እየሆነ እንዳለ ግራ ገብቶታል። ሁሉም ነገር ለምን በአንዴ ዝም አለ በሚል ስሜት ውስጥ ተውጠው እየሆነ ያለውን ነገር ይከታተሉ ጀመር። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ሳምንታዊ የመሃል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ በምክትል ጋጋታ የተመሰረተው የፋኖ አንድነት ድርጅት ከጅምሩ ትልቅ ተቃውሞ ተደቅኖበታል። የድምፅ ማስረጃም እየወጣ ይገኛል። ይህንን ጉዳይ በሚገባ እንዳስሷለን። ከዚያ ውጭ የህወሓት ሰዎች ከዘመነ ካሴ ጋር በአዳራሽ ስለ ወልቃይት የተስማሙበት መረጃ ወጥቷል። እሱንም ሰዓቱ ሲደርስ የምንመለከተው ይሆናል። መከላከያ በሰሜን ወሎ ምሬ ወዳጆን እስከ መቀሌ ያንቆራጠጠበትን ትዕይንት እናስታውሳለን። በፍኖተ ሰላም የሰላም አማራጭን የተቀበሉ የጎጃም ጽንፈኞች ከነትጥቃቸው ዘመነ አይመራንም ሲሉ እጅ ሰጥተዋል። ይህንንም እንመለከታለን። ከጅምሩ እየፈረሰ ያለው አንድነት ለአማራ ምን ይዞለት ይመጣል? ህወሓትስ በዚህ ቁማር ውስጥ ምን አተረፈ? የሚለውን ጉዳይ በሚገባ እንዳስሷለን። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ሁኑ። ከትንታኔው ጋር እኔ ቢንያም ከድር አብሬያችሁ የምቆይ ይሆናል። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ትንታኔው የምናመራ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ትንታኔውን ላይክና ሼር ማድረጎትን አይዘንጉ። የቀጠናው የፖለቲካ ምህዳር ትርምስምሱ እየወጣ ይገኛል። የተለያዩ አዳዲስ አደረጃጀቶች በምስራቅ አፍሪካ በተለይም በአፍሪካ ቀንድ ባስ ሲል ደግሞ በኢትዮጵያ እየታየ ይገኛል። መሽቶ በነጋ ቁጥር አዲስ ነገር የማይጠፋበት የኢትዮጵያ ፖለቲካ ሰሞኑን እያሰማን ያለው ነገር እጅጉን ያስገርማል። በአማራ ሕዝብ ላይ የግፍና የመከራ ጽዋን እየደፋ ማህበረሰቡን ለህወሓት አሳልፎ የሸጠው የአማራ ፋኖ በጎጃም አሸናፊ ሆኖ የወጣበት የሸዋ የጎንደርና የወሎ ፋኖ እረኛ ለመሆን እንኳን እድል ያላገኙበት የአንድነት ብስራት ተሰምቷል። አብይ አህመድ ባህር ዳር ከመጣ በከበባ አፍነን እንይዘዋለን ሲል የከረመው ማርሸት ፀሐዬ በአዲሱ የአማራ ፋኖ አደረጃጀት ውስጥ ምንም አይነት ቦታ ያልተሰጠው ሲሆን አስረስ ማረም ቢሆን ይህ ነው የሚባል የወሳኝነት ሚና የሌለው ሆኖ በድርጅቱ ውስጥ የሚወሰኑትን ውሳኔዎች አብሮ እንኳን መወሰን እንዳይችል ተደርጎ እንደ ገደል ማሚቱ የዘመነ ካሴን ውሳኔ ለህብረተሰቡ እንዲያስተላልፍ ብቻ የማይክነት አገልግሎት እንዲሰጥ ተመርጧል። ከዚህ ምርጫ በኋላ እርስ በርስ መግባባት ያቃታቸው የፋኖ አባላት እና ደጋፊዎች እርስ በእርስ መባላት ጀምሯል። በዚህ ጉዳይ የደረሰን የድምፅ ቅጂ አለ። እሱን ተከታትለን እንመለሳለን። ሄሎ ወይ ጎረምሳ ደሳለኝ ለምንድን ነው ስልጣን ያልሰጠው ብለህ ትጠይቃለህ ብዬ ነበር። ሳትጠይቅ ቀረህ። ጎጠኛ አይደለህ ማለት ነው። አይ ምደበውን አይቼዋለሁኝ። ብሩክ አለች ፊታውና ያለች ድንገት በዛ ልክ አስጊዶት ይሆናል ብዬ አስብኩ። ታዲያ እሱስ ምን ሊሆን ምን አለው? ምን አሁን እሱ ምን ይመራል? ዘራናም ተፈልዮ ይኖረዋል። አይ በሱ ሳይሆን አቅም ችሎታ እኮ ሌላ ሰው ቢሆን ብን ብሎ ይጠፋ ነበር። በአቅም እንዴት ብለህ ትገናኛለህ? በንቃተ ህሊና በአስተሳሰብ ጭራሽ አይገናኝም። አስቸጋሪ ዞሮ ታዲያ ወዴት እንጣለው ታዲያ? እኔ አሁን በዚህ ኃላፊነት የሚወስዳለ እንዴት? ኧረ ማርያም ከባድ ነው። ሰው አይሆንም። እና ታዲያ እንበጥብጥ እንዴት ነው? ሁለቱንም ለተንኮል ነው ሲጀመር የቀረው። እኔ ባንኛለሁ ሲጀመር ግን ማርያም ነው። ግን በጣም ነው ስጋት የሆነብኝ።
ይህ ድንቅ ነው። ታላቅ ታምራት በአማራ ክልል ተፈጥሯል። እንደ አንድ ልናስብ፣ እንደ አንድ ልንናገር፣ በአንድ እዝ ልንመራ፣ በአንድ አደረጃጀት ልንዋቀር ረጅም ትግል አድርገናል። ትግሉም ፍሬ አፍርቶ አዝመራውም ጎምርቶ እሸቱን ለመብላት ችለናል። በዛሬዋ ቀን መላው የአማራ ሕዝብ ትንሣኤውን አውጇል። ከጫካ ወጥተን 4 ኪሎን ስንቆጣጠር ይህንን ቀን የድል ቀናችን አድርገን መታሰቢያ እንዲሆን በመላው ኢትዮጵያ ላይ ስራ ተዘግቶ ጭቁን ህዝቦች እረፍት የሚያገኙበት ዕለት እንዲሆን እናደርገዋለን። ጥር 9 2018 ዓ.ም የ4 ኪሎን መንግስት የምንነቅልበት የአንድነታችንን ምሰሶ ላይደረመስና ላይናድ አጽንተን ያቆምንበት ዕለት ነውና አብይን ከስልጣን የምናወርድበት ቀን ሳይሆን ይህ ቀን በሀገሪቱ ላይ ብሔራዊ የድል ቀን ተደርጎ እንዲሰየም እናደርገዋለን። በባህር ዳር ሰማይ ላይ ርችት እንዲተኮስ አድርገናል። በጥምቀት በዓል ላይ ዘመነ ካሴ ንጉሳችን እንደሆነ አውጀን ዜማ አውጥተን ለዓለም ህዝብ አሰምተናል። ከዚህ በኋላ 3 ወይም 4 አይደለንም፣ እኛ አንድ ነን። ይህ ለህዝባችን ታላቅ ብስራት ነው ሲል በዘመነ ካሴ ሊቀመንበርነት የሚመራው አፋብን ተናግሮ ሳይጨርስ ከሸዋም ከጎንደርም ከወሎም እጅጉም ተቃውሞ እየተሰማ ይገኛል። ነገሩ ሺህ ዝንብ መሶብ አይከፍትም እንደሚባለው ሳይሆን አይቀርም። ወደ አንድነት መጣው ያለው ይህ ቡድን አንድነቱን አውጆ ሳይጨርስ ከየአቅጣጫው ከፍተኛ ተቃውሞ እየገጠመው ሲሆን ዘመነ ካሴ በኢትዮጵያ ላይ የጥፋት አዋጅ አስነግሮ የግብፅን ፍላጎት ለማስፈጸም እየሰራ ለሚገኘው ኢሳያስ አፈወርቂ የመንገድ ጠራጊ ሐዋርያ ሆኖ በህዋት ቡራኬ ተቀድሶ በፋኖ መንበር ላይ ሊቀመንበር ተደርጎ ሲሾም የእሱን ሊቀመንበርነት ለማጀብ 3 ምክትሎች አስፈላጊ ተደርገው ተሹመዋል። ይህ የሆነበት ዋነኛው ምክንያት ደግሞ 3ቱ ምንም አይነት ውሳኔ መወሰን የማይችሉ ከግብፅ የሚመጣውን ትዕዛዝ በሻዕቢያ በኩል ለዘመነ ካሴ ከደረሰ በኋላ በቀጥታ ተግባራዊ በሚደረገው ውሳኔ ላይ አጃቢ እንዲሆኑ የስም ስልጣን ግን ምንም አቅም የሌለው ልክ እንደ አሻንጉሊት አይነት ግልጋሎት እንዲሰጡ በእነሱ አጠራር አርበኛው መከታው ማሞ ተቀዳሚ ምክትል ሊቀመንበር፣ አርበኛው ሀብቴ ወልዴ ምክትል ሊቀመንበር ለወታደራዊ ጉዳዮች እንዲሁም ሄኖክ አዲሴ ለፖለቲካዊ ጉዳዮች ምክትል ሊቀመንበር እንዲሆኑ ተደርጎ ተሹሟል። ይህ አደረጃጀት በህዋት ኢህአዴግ ጊዜ በትምህርት ቤት ውስጥ የነበረን አደረጃጀት ያስታውሳል። በክፍለ ከተማና በወረዳ ስር የሚገኙ የመንግስት ትምህርት ቤቶች ውስጥ 4 ርዕሰ መምህር ሲኖሩ የመጀመሪያው ርዕሰ መምህር ትምህርት ቤቱን በሁሉም ነገሮች የሚመራ ሲሆን በተለይም የኢህአዴግን አብዮታዊ ዲሞክራሲ ፕሮግራሞች በትምህርት ቤት ውስጥ ለማስፈጸም የማይፈነቅለው ድንጋይ የለም። በዚህ ትምህርት ቤት ውስጥ የሚሰሩ የትኛውም ሰራተኞች በ4ቱ የኢህአዴግ እናት ድርጅቶች ውስጥ ተጠርንፈው በባሌም ሆነ በቦሌ የህዋት መራሹን ኢህአዴግ ስራ ማስፈጸም ይኖርባቸዋል። ያንን ካላደረጉ የትምህርት ቤቱ ርዕሰ መምህር በሚወስነው የትኛውም የፖለቲካ ውሳኔ መሰረት ሰራተኞች ጨለማ ክፍል ውስጥ እንዲታሰሩ ሁሉ የማድረግ አቅም ነበረው። ለዘመነ ካሴ የተሰጠው ኃላፊነትም ልክ እንደዚህ ነው። ሁሉንም የፋኖ አባላትን ጨምድዶና አኮማትሮ ኢትዮጵያ የምትባል ሀገርን በማፍረስ አማራ የምትባል ሀገር የማዋለድ ተልእኮን ለማስፈጸም ግዴታ ተሰጥቶት ለህዋትና ለሻዕቢያ እንዲሁም ለግብፅ ቃለ መሐላ ፈጽሞ በስልጣን እርካብ ላይ የበላይነቱን ወስዷል። ሌላ በትምህርት ቤት ውስጥ ያለው ርዕሰ መምህር መማር ማስተማር የሚባል ሲሆን ይህ ርዕሰ መምህር በቀጥታ የሚመራው ትምህርቱን ሳይሆን ዋነኛው ስራው የክፍለ ጊዜ ድልድል ማውጣትና ትምህርቱን መከታተል ነው። ከዚህ ውጭ ምንም አይነት አቅም የሌለው በትምህርት ቤቱ ሰራተኞቹ ላይም ሆነ ማቴሪያሎች ላይ አንዳች ውሳኔ መስጠት አይችልም። ያ ማለት የትምህርት ቤቱ ዋና ርዕሰ መምህር የፈለገውን ማድረግ ይችላል። ሲፈልግ ይህንን ምክትል ማባረር ሁሉ የሚያስችል ብቃትን ተላብሷል። ይህ አይነት ስልጣን የተሰጠው ለመከታው ማሞ ነው። ሌላኛው በትምህርት ቤት ውስጥ ያለው ምክትል ርዕሰ መምህር የመምህራን ልማት ሲሆን ይህም በትምህርት ቤት ውስጥ የመምህራንን 1 ለ5 አደረጃጀት ሲፒዲ እና አጀመ ፕሮግራሞችን የሚከታተል ሰው ነው። ስሙ ርዕሰ መምህር ይሁን እንጂ ከዚህ የተሻለ ሌላ አቅም የለውም። ያ ማለት አሁንም ሲፈልግ በግምገማ ሲፈልግ በግለ ሂስ ስራውን ሊያሳጣው የሚችል የአብዮታዊ ዲሞክራሲ ስራ አስፈጻሚው ዋናው ርዕሰ መምህር በላዩ ላይ አለ ማለት ነው። በዚህ አደረጃጀት ተመስሎ ስልጣን የያዘው የፋኖ አመራር ሀብቴ ወልዴ ሲሆን ዘመነ ካሴ እስካለ ድረስ ምንም ማድረግ የማይችል ትቢያ ነው ማለት ነው። 4ኛው የትምህርት ቤት ርዕሰ መምህር የትምህርት ቤት ልማት የሚባል ሲሆን ይህ ርዕሰ መምህር በዋናነት የሚሰራው ወተመ ላይ ሲሆን ወተመ ማለት ወላጅ ተማሪ መምህር ህብረት ማለት ነው። ይህንን አደረጃጀት የሚመራ ሲሆን በዚህ ስልጣኑ ላይም ዋናው ርዕሰ መምህር ካልጣመው የአይን ከለር አላስደሰተኝም ብሎ የማባረር ሙሉ ፍቃድ አለው። በዚህ አደረጃጀት ውስጥ የሚገኘው ሄኖክ አዲሴ ሲሆን ዘመነ ካሴ አረማመድህ አላማረኝም ብሎ ሊያባረው ይችላል ማለት ነው። ግን ይህ የሚሆነው በውስጣዊ አደረጃጀቶች መሰረት የዘመነ ካሴ ምክትል ሆኖ የተመረጡ አመራሮች በሙሉ ቀስ በቀስ ከደጋፊዎቻቸው እንዲነጠሉ የሚያደርግን
አይነት ስራዎች እንዲሰሩ ይደረጋል። ከዚያም የፖለቲካ ውሳኔ ተወስኖ የዘመነ ካሴ ምክትሎች በሙሉ በሂደት ከስልጣናቸው እንዲወርዱ በማድረግ የወልቃይትን ጉዳይ ሙሉ ለሙሉ የተቀበለው የአማራ ፋኖ በጎጃም አመራሮች ስልጣኑን በመያዝ የሸዋ የጎንደርና የወሎ አደረጃጀቶችን ለማጥፋት የታቀደ ረቂቅ የህወሓት አሰራር ሆኖ በሻዕቢያና በግብፅ ጸድቆ ለዘመነ ካሴ የተሰጠ ረቂቅ ሰነድ ተግባራዊ ተደርጓል። ከወራት በፊት በነበረው የህወሓት የ5 ቀን ስብሰባ ላይ በመቀሌ ሁሉም ነገር ዝም እንዲል ተደርጓል። የጥልቅ ተሃድሶ እናደርጋለን በሚል በሰማዕታት አዳራሽ ከትግራይ ክልል የተውጣጡ በመቶዎች የሚቆጠሩ ነዋሪዎች ከህወሓት ከፍተኛ አመራሮች ጋር እየተወያዩ በሚገኙበት ሰዓት ድንገት ሁሉም ነገር ዝም አለ። መድረኩን የሚመሩት የትግራይ ክልል ጊዜያዊ አስተዳደር የሆኑት ታደሰ ወረደ ማይካቸውን አጥፍተው ጠረጴዛ ላይ ያስቀመጡት። ፊት ለፊታቸው የተቀመጡት ተሰብሳቢዎች እየተፈጠረ ባለው ነገር ግራ ተጋብተዋል። ታደሰ ወረደ የሚጠብቁት ነገር ስለነበር ምንም አይነት የድንጋጤም ሆነ የመገረም ፊት አላሳዩም። አብሯቸው የተቀመጡት ደብረጽዮንና ፈትለወርቅም ምንም አይነት የመገረም ስሜት አይስተዋልባቸውም። ህዝቡ ምን እየሆነ እንዳለ ግራ ገብቶታል። ሁሉም ነገር ለምን በአንዴ ዝም አለ? እነዚህ ሰዎች ምን አስበው ነው? የሚል አይነት የግርምት ፊት የሚታይባቸው ተሰብሳቢዎቹ ድንገት ሙሉ ፊታቸውን ወደ ኋላ ዙረው ተመለከቱ። የአዳራሹ የኋላኛው በር ሲከፈት ተሰማ። አሁን የሚጠበቀው እንግዳ ሰዓቱን ጠብቆ ተገኝቷል። ይህ ለህወሓት እጅጉን ውድ የሆነና የወልቃይትን ጉዳይ አሳልፎ ሊሰጣቸው የተነጋገረው ይሁዳ በስብሰባው መካከል አቋርጦ ከፊት ወደ ተዘጋጀለት ወንበር በዓለም ገብረዋህድ እየተመራ አጅቦት ከመጣው የግል ጠባቂው ጋር ከፊት ወደ ተዘጋጀላቸው የክብር ቦታ ተወሰዱ። የሚሆነውን ነገር እየተመለከተ ያለው የትግራይ ማህበረሰብ አይኖቹን እየተጠራጠረ ነገሩን በግርምት ይከታተላል። ከተሰብሳቢዎቹ መካከል ማን እንደሆነ ያላወቁ ተሰብሳቢዎቹም ይህ ሰው ማን ነው በሚል እይታ እየተጠራጠሩ ከኋላ አንስተው ወደ ተዘጋጀለት መቀመጫ በአይናቸው ሸኙት። የዕለቱ የክብር እንግዳ የሆነው ዘመነ ካሴ በአዳራሹ መቀመጡን የተመለከቱት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ማይካቸውን አብርተው ውይይታቸውን በትግረኛ ቀጠሉ። ውይይቱ ምን እንደሆነ ያልገባው ዘመነ ካሴ ስብሰባውን ጨርሶ ወጣ። ከተሰብሳቢዎቹም መካከልም ይህ ሰው ማን ነው የሚል ጥያቄ ያቀረበ ሳይኖር የዕለቱ ስብሰባ ተጠናቆ እሱና ስብሰባውን ሲመሩ የነበሩ አመራሮች እንዲሁም ከፊት የተቀመጡ ሌሎች የህወሓት ባለስልጣናት ህዝቡ በሚወጣበት በር ሳይሆን በሌላኛው በር በተጠባቂዎች ታጅበው አዳራሹን ለቀው ሄዱ። ከዚህ ስብሰባ ከሶስተኛው ቀን በኋላ ታደሰ ወረደ በድምፀ ወያኔ ላይ ቀርቦ የምዕራብ ትግራይ ጉዳይ አብቅቷል፣ ተፈናቃዮች ወደ ቀያቸው ይመለሳሉ፣ ለዚህም ደግሞ ከፋኖ ጋር ተስማምተናል፣ በዚህ ጉዳይ ላይ ኢሳያስ አፈወርቂን አለማመስገን አይቻልም፣ እሱ ባይኖር ኑሮ ይሄ ሊሆን አይችልም ነበር ሲሉ ተናገሩ። ደብረጽዮንም ደግሞ በማህበራዊ ድረገጹ ላይ ትዕግስትም ልክ አለው፣ ከዚህ በኋላ ራሳችንን እናስከብራለን የሚል መልእክትን አሰፈረ። ፈትለወርቅ ሞንጆሪኖ በበኩሏ እኛ አሸናፊዎች ነን፣ በክንዳችን ምዕራብ ትግራይን እናስመልሳለን ሲሉ ተናገሩ። ይህ ዜና በየሚዲያው ተሰራጨ። ህወሓት ወልቃይትን ወስዶ ትግራይን ሊገነጥለው፣ ለዚህም ደግሞ ፋኖ ተስማምቷል የሚል መረጃዎች ይወሩ ጀመር። ይሁን እንጂ የትኛውም የፋኖ አባላት ይህንን ጉዳይ ለማስተባበል አልሞከሩም። ይልቁንስ ለአንዲት ብጫኪ መሬት ብለን 4 ኪሎን መተው አንችልም የሚሉ ድምፆች ጎልተው መሰማት ጀመሩ። የተለያዩ ስያሜ የተሰጣቸው ዘመቻዎችም ይካሄዱ ጀመር። በሰሜን ወሎ የተወሰኑ መከላከያ ሰራዊት አባላት ተቆርጠው ቀሩ። ይህንን ቪዲዮ በማሰራጨት ሀገር ይያዝ እኛ ማለት እንዲነን እያሉ ማህበራዊ ሚዲያውን አጨናነቁት። ቁጣው የነብር ኃይሉ የአንበሳ የሆነው ታላቁ መከላከያ ሰራዊት እርምጃ መውሰድ ጀመረ። እነ መሳይ መኮንን፣ ፋሲል የኔዓለም የመሳሰሉት ሰዎች ከዚህ በኋላ ፋኖን የሚያቆመው ምድራዊ ኃይል የለም፣ የመከላከያ ሰራዊት አባላት እጃችሁን ለፋኖ ስጡ፣ ሕይወታችሁን አትርፉ የሚል ዲስኩር ማሰማት ጀመሩ። እንኳን ለጽንፈኛው ለታላላቅ ሀገራት የማይበገረው መከላከያ ሰራዊት ሰሜን ወሎን ሲቆጣጠራት የፋኖ ኃይሎች መደበቂያ ሸለቆና ጉድጓድ ሲያጡ አይጥ ይመስል በየጉሬው መደበቅ ሲጀምሩ ፋሲልና መሳይ እሳት የነካው ላስቲክ መስለው አገዛዙ ንጹሐንን በድሮን ጨረሰ ሲሉ ማለቃቀስ ጀመሩ። ጀግናው ዋርካው ኃይለኛው እያሉ ሲያሞካሹት የነበረው ምሬ ወዳጆ እግሬ አውጪኝ ብሎ ወደ መቀሌ ፈረጠጠ። ከዚያ ጊዜ ጀምሮ የተወጠነው የህወሓትን እቅድ የማስፈጸም ጉዳይ ወደ መጠናቀቁ ተቃርቦ ጥር 9 2018 ዓ.ም የጎጃሙ ፋኖ አሸናፊ የሆነበት፣ የሸዋው የጎንደሩና የወሎው የተንበረከከበት፣ ወልቃይትን ለህወሓት አሳልፎ የመስጠት እቅድ የታቀደበት ስውር ደባ ተግባራዊ ሆነ።
ይህንን የተረዱት የምስራቅ ጎጃም ፋኖች በዘመነ ካሴ አንመራም፣ ዘመነ ካሴ አማራን ለህዋትና ለሻቢያ ሽጧል፣ እስካሁን በጫካ ሆነን ህዝባችንን አሰቃይተናል፣ አሁን ግን ይበቃናል፣ የሰላማዊ መንገድ ብዙ ረፍት አለው ሲሉ በፍኖተ ሰላም አካባቢ በባሶ ሊበን ወረዳ ሲንቀሳቀሱ የነበሩ ከ21 በላይ ታጣቂዎች 11 ክላሽ፣ 2 ዲሽቃ፣ 2 ስናይፐር፣ 53 የዲሽቃ ጥይት እንዲሁም 52 የብሬን ጥይትና ሌሎችም የጦር መሳሪያዎችን ይዘው እጃቸውን ለመንግስት ሰጥተዋል። አንድነቱ በተሰማ በሁለት ቀናት በሸዋ ፋኖች በኩል ደሳሌ በምርጫው አልተካተተም የሚል ቡድን የተነሳ ሲሆን በጎጃም ደግሞ በዘመነ ካሴ አንመራም የሚል ቡድን መፈጠሩ ተሰምቷል። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ትንታኔ ይህንን ይመስላል። ከትንታኔው ጋር እኔ ቢንያም ከድር አብሬያችሁ ነበርኩኝ። መልካም ጊዜ ይሆንላችሁ።